ፍቅር ለወንድ በአይን ለሴት በጆሮ ይገባል የሚባለውን ሐሳብ ሳይንስ በሳይኮሎጂ በኩል ይደግፋል። ሴት ልጅ በጆሮዋ የምትሰማው ቃል ልቧ ውስጥ ገብቶ በፍቅር የሚያሳብዳት ሊሆን ይችላል። ታዲያ የትኞቹ ቃላት ናቸው የሴትን ልጅ ልብ በፍቅር የሚያቀልጡት ብለህ ግራ ከተጋባህ የዛሬው ቪዲዮ ላንተ ነው። በዛሬው ቪዲዮ ከምትወዳት ሴት ጋር ስታወራ በፍቅርህ እንድትወድቅና ልቧም ላንተ ፎለል እንዲልልህ መጠቀም ያለብህን የተመረጡ 7 ወሳኝ ቃላትን ነው በዝርዝር የምነግርህ። እንደ ሁል ጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሪራንም እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ በዚህ ቪዲዮ አንዲት ሴት ላንተ ያላትን ፍቅር ከፍ የሚያደርግ የልብ ምቷን የሚያፋጥንና ወዳንተ አብዝታ እንድትሳብ ከሚያደርጉ ቃላት መካከል በመጀመሪያ ላይ የምንመለከተው ቃል የኔ የሚለው ቃል። የኔ የሚለው ቃል እንግዲህ ያን ያክል የፍቅር ባይሆንም እንኳን በኖርማልም አድርገህ ገላጭ የሆኑ ነገሮችን ለመጠቀም በደንብ የሚያግዝ ነገር ነው። ለምሳሌ የምትወዳት ሴት የምትስቅ አይነት ልጅ ከሆነች የኔ ሳቂታ ልትላት ትችላለህ። አካላዊ ቁመናዋን አይተህ ወፈር ያለች ሴት ከሆነች ደግሞ የኔ ድንቡሽቡሽ ማለት ትችላለህ። ቀጭን ከሆነች የኔ ቀጫጫ ምናምን ማለት ትችላለህ። እነዚህ ነገሮች በምትጠቀምበት ሰዓት ላይ ያን ያክል ገና በፍቅር ህይወት ውስጥ ጠልቃችሁ ላትገቡ ትችላላችሁ። ነገር ግን ወደዛ መስመር ለመግባት በጓደኝነት ደረጃም ላይ ያላችሁ ጥልቅ የሆነ ትርጉምን እንዲሰጣት ከፈለክ እነዚህን ቃላት መጠቀም ትችላለህ። ያንን በምትልበትም ሰዓት እሷ ይሄ ልጅ እኮ የኔ ብሎ ጠራኝ ምናምን እያለች ታስባለች። የተጠቀምከው ቃል እውነተኛ ሊሆን ይችላል። ከዛ በኋላ ግን እሷ ቀጭን ከሆነች ቀጭን፣ ወፍራም ከሆነች ደግሞ ወፍራም፣ ግን ደግሞ ከፊቱ የኔ የሚል ነገርን አካተ ስለሆነ የጠራት እሷ የምታተኩረው የኔ የሚለው ቃል ላይ ነው። በቃ ያ ቃል በጣም ያስደነግጣታል። የልብ ምቷም እንዲጨምር ያደርጋል። ከዛም በኋላ የኔ የሚለውን ቃል ደግሞ እዛ ጋር ብቻ አይደለም ማስቆም ያለብን። የኔ ፍቅር የኔ ማር በሚልም ብቻ መገደብ የለብን። ታዲያ ቀለል አድርገህ ስታወሩ ምናምን በሚፈጠሩ ነገሮች ወይም ደግሞ በምታያቸው ነገሮች መሃል በጣም ደስ እንዲላት ጥሩ ስሜት እንዲሰማትም አድርገህ ያንን ቃል መጠቀም ትችላለህ። ያ ደግሞ ሁሌም ቢሆን አዳዲስ ነገሮችን ካንተ እንድትሰማ ስላንተ እንድታስብ የሚያደርጋት ነገር ስለሆነ በደንብ መሞከር ይኖርባል። ሁለተኛው ደግሞ እድለኛ ነኝ የሚል ቃል። ይህም ሲባል ደግሞ ካንቺ ጋር በመሆኔ አንቺን በማወቄ አንቺን በማግኘቴ እድለኛ ነኝ በላት። ይሄ ስሜት በጣም ደስ የሚል ስሜት ነው። በጣም ጥሩ ስሜት ነው የሚፈጥረው። በየትኛውም ደረጃ ላይ ብትገኙ ማለትም የፍቅር ግንኙነት ብትጀምሩ ወይም ደግሞ ወደ ፍቅር ግንኙነት ለመግባት እየተንደረደራችሁ ያላችሁ በመንገድ ላይ ያላችሁም ብትሆኑ እነዚህን ቃላትን መጠቀም ያላችሁበትን ነገር ከፍ ያደርግላችኋል፣ በጣም ያሳድግላችኋል። በመካከላችሁ የሚኖረውንም ቁርኝት በጣም ያጠነክርላችኋል። ይሄ እንዴት ነው የሚሆነው ካላችሁ ደግሞ እኛ ሰዎች ስንባል በህይወት መንገዳችን ላይ የሆኑ እድሎች ወደኛ ይመጣሉ። ሰዎች ሊሆኑ ይችላሉ፣ የሥራ እድሎችም ሊሆኑ ይችላሉ። ብቻ ብዙ ነገሮች ይመጣሉ። እነዛ እድሎችን ደግሞ መጠቀምና ማስተዋል መቻል በጣም ወሳኝ ነገር ነው። በተለይም ደግሞ እነዛ እድሎች ሰዎች ሲሆኑ የብዙዎቻችን ችግር እነዛን ሰዎች በተለየ ሁኔታ እንመለከታቸው፣ አግዝፈን አናያቸው። ነገር ግን ሰውን ማግኘት በጣም ቀላል ነገር አይደለም። ጥሩ ሰው ማግኘት፣ ከጎናችሁ ነው የሚረዳን ሰው ማግኘት፣ እንዲሁም ደግሞ ጥሩ እንዲሰማችሁ የሚያደርግ የሚያበረታታችሁን አይነት ሰው ማግኘት ቀላል አይደለም። ያንን ሰው ስላገኛችሁ ታዲያ እድለኛ እንደሆናችሁ እንደሚሰማችሁ መናገር በመካከላችሁ ያለውን ግንኙነት በጣም ያጠነክራል። ከሴቷም ጋር ሲሆን ተመሳሳይ ነገር ነው የሚሰራው። አጠገብ ያለችውን ሴት አብራ ስለሆነች ካንተ ጋር ስለሆነች እድለኛ እንደሆንክ ስትነግራት የልብ ምቷ እንዲጨምር ልቧ ቶሎ ቶሎ እንዲመታ የሚያደርግ ቃል። አንቺን በማግኘቴ እድለኛ ነኝ፣ ከኔ ጋር በመሆንሽ ይህንን ጊዜ እያሳለፈን ስለሆነ በጣም እድለኛ ነኝ፣ ደግሞም ደስተኛ ነኝ በላት። ይሄ ማለት ደግሞ አንተ እድለኛ ነኝ ስላልክ እሷ እድለኛ አይደለችም ማለት አይደል። እንደዚህ አይነትን ቃላት ስትጠቀሙ ምናልባትም አንዳንዶች ራሳችሁን ዝቅ እያደረጋችሁ እንደሆነ ሊሰማችሁ ይችላል። ነገር ግን እውነታው እንደዛ አይደለም። አንተም እሷም ነው እድለኛ የምትሆኑት። ስለዚህ ለዛ ነገር የበለጠ አመስጋኝ መሆን አለባችሁ። ታዲያ በፍቅር አብራ ላለችው ሴት እሷ ያንተ ስለሆነች ካንተ ጋር ጊዜ ስለምታሳልፍ በህይወትም ውስጥ ዋጋ ስላላት እድለኛ እንደሆንክ ስትነግራት እሷ ላይ የሚፈጥረው ስሜት ከፍተኛ በመሆኑ በደንብ ልትጠቀምበት ይገባል ማለት ነው።
ሶስተኛው ቃል ደግሞ ይገባኛል ወይም እረዳሻለሁ የሚል ቃል። እነዚህ ቃላት ለሴቶች በጣም ትርጉም ያላቸው ቃላት ናቸው። ሴቶች እንግዲህ በተፈጥሯቸው ስሜታዊ ናቸው አይደል? በብዙ ነገሮች ስሜታዊ ይሆናሉ። ስሜታቸው ቶሎ ቶሎ ይቀያየራል። ከሆርሞንም ጋር ተያይዞ ምናምን ስሜታቸው ይቀያየራል። ስለዚህ ያቺ ሴት በብዙ ነገር ስሜቷ በሚቀያየርበት ወቅት እንደምትረዳት እንደሚገባ እየሆነ ስላለውም ነገር በቂ ግንዛቤ እንዳለ ስትነግራት በጣም ነው ደስ የሚላት። ይገባኛል እኮ እረዳሻለሁ፣ እንደዚህ ለምን እንደሚሆን ይገባኛል፣ እንደዚህ ለምን እንዳደረግሽ እረዳሻለሁ አይነት ቃላትን ስትጠቀም በዛ ስሜት ውስጥ ሆና ያንን ነገር መስማቷ ትልቅ ደስታን ነው የሚፈጥርላት። ያ ብዙ ጊዜ ወንዶችና ሴቶች በስሜት ደረጃ እንለያያለን። ሴቶች የሚሰማቸውን ስሜት ወደኛ ሲመጣ እንደነሱ አድርገን ላንረዳው እንችላለን። ምክንያቱም ሴቶች ትንሿም ነገር ቢሆን ትረብሻቸዋለች። ቲክቶክ ላይ ፌስቡክ ላይ የሆነ ቪዲዮ አይተው በዛ ቪዲዮ በጣም ተረብሸው፣ ለምሳሌ ቪዲዮ ላይ የሚያለቅስ ሰው ካለ እነሱም አብረው ሊያለቅሱ ይችላሉ። ትንንሽ ነገሮች ያስከፏቸዋል፣ ያሳዝኗቸዋል። ስለዚህ እነዚህን ስሜቶች እረዳሻለሁ፣ ይገባኛል እኮ ምናምን ስትላት ከጎኗ እንደሆንክ በነገሮች ሁሉ እየደገፍካት እንደሆነ ነው ልቧ ውስጥ የሚሰማት። አንዲትን ሴት በቃላት ከማጽናናትም በላይ አጠገቧ ሆነ የሚሰማሽ ስሜት ይገባኛል እረዳሻለሁ የሚለውን ቃል ስትጠቀም በጣም ነው ደስ የሚላት። ልቧም ቅልጥ ነው የሚለው። ይሄ ቃል የእውነትም ጥልቅ የሆነ ፍቅር ውስጥ እንድትገባ የሚያደርግ ቃል። ስሜትን መረዳት ቀላል ነገር አይደለም። አሁን ብዙ ሰዎች አስተውላችሁ ከሆነ ምን አይነት ሴት ነው የምትፈልጉት ሲባሉ የምትወደኝ የምትረዳኝ ይላሉ። መረዳት የሚባለው ነገር ቀላል አይደለም። ሰውን ስለወደዳችሁት ብቻ ዝም ብላችሁ አትረዱት። ሰውን መረዳት ቀላል ነገር አይደለም። ስለዚህ ለሴቷም ስሜትሽ ይገባኛል እረዳሻለሁ ምናምን እያላችሁ ያለችበትን ሁኔታ በተቻለ መጠን ለማገናዘብ መሞከር በጣም ወሳኝ ነገር ነው ማለት ነው። አራተኛው ቃል ደግሞ ለብዙ ሴቶች ትልቅ ትርጉም ያለው አምሮብሻል የሚለው ቃል። ሁሌም ቢሆን የምታይባትን ትንንሽ የሚባሉ ለውጦችን ጭምር እያስተዋልክ ዛሬ ዘንጠሻል፣ ዛሬ እንደዚህ ሆነሻል፣ አምሮብሻል እያልክ ነገሮችን እያስታወስክ ወይም ደግሞ እየተመለከትክ ስለ ውበቷ መናገር በጣም ነው የሚያስደስታት። ይህ ንግግር ወይም ደግሞ ይሄ ቃል እሷን ከማስደሰት በዘለለ ሁሌም ቢሆን አዲስ ነገርን ካንተ ለመስማት በየዕለቱ የምትሰጣትን አስተያየት ለመቀበል እንድትጓጓ ሁሉ ያደርጋታል። ታዲያ ካንተ ጋር ያላት ነገር የበለጠ ደስ የሚል አስደሳች እንዲሁም ደግሞ ተናፋቂም እንዲሆን ያደርጋል። ለምሳሌ ጸጉሯን አድንቀህላት ከነበረ እቤቷ እንደገባች ቅድም እኮ እንደዚህ ያለኝ እንደዚህ ብሎ አደነቀልኝ እያለች መስታወት ፊት ተቀምጣ ያ ያደነክላትን ጸጉሯን ደጋግማ ትመለከተዋለች። ከዚህም በተጨማሪ ደግሞ በቀጣዩ ቀን የበለጠ እንድታደንቅላት የተለየ አስተያየትን እንድትሰጣት ተጨማሪ ውበቶችንም ለመፍጠር ትሞክራለች። ይሄ ለሴቶች ቀላል ነገር አይደለም። ስለዚህ ሴቶች ላይ ደግሞ ማስተዋል ከቻልክና በደንብ ከተመለከትካቸው በየጊዜው የምታደንቀው ነገር አይጠፋም። በተቻለ መጠን የምታደርጋቸውን ነገሮች በደንብ እያስተዋልክ ማድነቅ ይኖርባል። አንዳንዴ ሳያምርባትም ቢሆን አምሮብሻል፣ ነገር ግን ይሄን ደግሞ ብታስተካክዩ፣ እንደዚህ ቢሆን፣ እንደዚህ ብትለብሺ፣ ይሄን ነገር ብትቀቢ እያልክ ውበቷን በተመለከተ ሐሳብና አስተያየትን መስጠት ደስ እንዲላት ነው የሚያደርገው። ካንተም ጋር የምታሳልፈው ጊዜ በምቾት እንዲሞላ ያደርገዋል ማለት ነው። ቀጣዩና አምስተኛው ቃል ደግሞ አለሁልሽ የሚለው ቃል። አለሁልሽ የሚለው ቃል እንግዲህ ሴቶች ትልቅ ቦታ የሚሰጡት ቃል ነው። የሆነ ሴፍ የመሆን ደና የመሆን ስሜትም እንዲሰማቸው ያደርጋል። እኔ አለሁልሽ ስትላት መከታ፣ አለኝታ፣ መጠባበቂያ፣ መደገፊያ የሆነ ሰውን እንደማግኘት ነው የምትቆጥረው። ይኸውልህ ሴቶች አለኝታ መከታ የሚሆነው እንዲፈልጋሉ። ችግሮች ሲገጥማቸው የሆነ ነገር ሲፈጠር ምናምን እሱኮ አለልኝ ብለው የሚሄዱበትን አይነት ወንድ ይፈልጋሉ። የሚታመኑበት የሚደገፉበትን ወንድ ማለት ነው። ስለዚህ የሆኑ ነገሮች በሚፈጠሩበት ሰዓት እኔ አለሁልሽ ከጎንሽ ነኝ የሚለውን የማበረታቻ ቃል መስማት ለሴቶች ትልቅ ትርጉም ያለው ነገር። በተለይም ደግሞ ይሄንን ነገር የምትላት የሆነ ችግር በገጠማት ሰዓት፣ በጣም በከፋት ሰዓት ወይም ደግሞ በተደበረችበት ሰዓት ላይ ሲሆን ደግሞ ለዛ ነገር የምትሰጠው ዋጋ በጣም ከፍ ይላል። ስለዚህ አለሁልሽ ከጎንሽ ነኝ፣ ይሄን ነገር እናልፈዋለን፣ የተበላሸውን ነገር እናስተካክለዋለን፣ ምንም ችግር የለውም ምን ይኳለው የሚለውን ነገር መጠቀም በጣም ወሳኝ ነው። ያንን ነገር ታዲያ በአፍም ከመናገር በላይ አለሁልሽ ባልከው ነገር ላይ ኖረ መገኘት አለበት። ማለትም በተግባር ስታረጋግጥላት ደግሞ ወደ አንተ የምትሳብበትንም ፍጥነት ከፍ ያደርገዋል ማለት ነው።
ስድስተኛ ላይ የምንመለከተው ሴቶች የሚወዱት ቃል ደግሞ እያሰብኩሽ ነበር የሚለው ቃል ነው። እንግዲህ እንደ ሰው ሁላችንም መረሳት የሚባለውን ነገር አንፈልግም። በማንኛውም ሰዓት መታሰብ፣ ሰዎች ስለኛ እንዲያስቡ ያንንም ነገር ደግሞ እያደረጉ እንደነበረ መስማት ደስ ይለናል። ይሄ እንደውም በተለይም በስልክ ጉዳይ የተለመደ ነው። እያሰብኩ ደወልክ፣ እያሰብኩሽ ደወል፣ ቅድም እኮ ሳነሳ ነበር አሁን እንዴት ደወልክ አይነት ነገሮች በተደጋጋሚ እንባባላለን። ይሄ ስሜት ታዲያ እኛ በሌለንበትም ሰዓት ባልደወልንበትም ሰዓት ላይ እነዛ ሰዎች ስለኛ እያሰቡ መሆኑ በራሱ ጥሩ ስሜትን የመፈለግ የመወደድ አዎንታዊ ስሜትን ይፈጥርብናል። ታዲያ ይሄ ነገር ወደ ፍቅር ግንኙነት ሲመጣ ደግሞ ለዛች ሴት እያሰብኩሽ ነበር ስትላት በጣም ጉጉቷ ይጨምራል። ስለምን እያሰበ ነበር? ካደረግነው ወይም ደግሞ ካሳለፍነው ጊዜ የትኛው ነገር ትዝ ብሎት ነበር? እኔን እንዲያስታውሰኝ ያደረገውስ ነገር ምንድነው? እያለች ብዙ ርቀት ነው የምትሄደው። ያንን በማብሰልሰል ውስጥ ደግሞ በጣም ደስ ይላታል። ይሄ ቃል የልብ ምቷንም የሚጨምር ቃል። ስለዚህ በድንገትም ቢሆን በቴክስት ሊሆን ይችላል፣ በአካል ወይም ደግሞ ደውለ እንደዚህ ተፈጥሮ እኮ እንደዚህ ተከስቶ ምናምን አንቺን እያሰብኩሽ ነበር እያልክ ስትነግራት በጣም ነው ደስ የሚላት። ምክንያቱም እሷ አጠገብ ባልነበረችበት ሰዓትም ጭምር ስለሷ እያስታወስክና እያሰብክ እንደሆነ ማወቋ በራሱ ልቧ ውስጥ የሚፈጥረው ነገር በጣም ደስ የሚል ነው። ሰባተኛውና የመጨረሻው ጥልቅ ፍቅር ውስጥ የሚከተው የሴትን ልጅ የልብ ምቷንም የሚጨምረው ቃል ደግሞ ትለያለሽ ወይም ደግሞ ልዩ ነሽ፣ ልዩ ሴት ነሽ የሚለው ቃል። ይህን ቃል እንግዲህ የትኛውም ሰው ማለትም ወንዶችም ሴቶችም አብዝተው የሚፈልጉትና ሰዎች ሲሏቸውም ደስ የሚላቸው ቃል ነው። ማለትም ለየት ብሎ የመታየት ስሜትን ይፈጥራል። ሰዎች ስለሆነ የተለየን እንደሆን ወይም ደግሞ ከሌሎች ሻል ያለ መስሎ መታየትን እንፈልጋለን። ይህን ስሜት ሁሉም ሰው ይፈልጋል። በቃ ሁሌም ቢሆን አንድ አይነት መሆን አንፈልግም። ሰዎች ላይ የምንፈጥረውም ስሜት የተለየ እንዲሆን እንፈልጋለን። ታዲያ ይሄ ጉዳይ ወደ ሴቶች ሲመጣ ደግሞ ይሄ ስሜት ትንሽ ከፍ ይላል። ሴቶች በቃ ልዩ መሆን ይፈልጋሉ። ይሄ የሚመጣው ደግሞ ትኩረት ፈላጊ ከመሆናቸው ጋር ነው። ስለዚህ ትለያለሽ፣ አንቺ በጣም ልዩ ሴት ነሽ ስትላት ያንን የምትላት ላንተ ነው። ማለትም ባንተ ህይወት ውስጥ ያላት ቦታ ልዩ እንደሆነ እየነገርካት ነው። ከሌሎች ሴቶች በተለየ እሷ ላይ ስፔሻል የሆነ ነገርን እንዳየህባት እየነገርካት ነው ማለት ነው። ስለዚህ ሴቷ ላይ ለየት ብሎ ገዝፎ የሚታየውን ነገር እያነሳ አንቺ በጣም ልዩ ሴት ነሽ፣ ትለያለሽ፣ እንዳንቺ አይነት ሴት አይቻላቀም ስትላት በደንብ ነው ደስ የሚላት። ታዲያ ይሄንን ነገር በምትናገርበት ሰዓት የዛች ሴት ልብ ቅልጥ ነው። የልብ ምቷም ሲጨምር በደንብ ታየዋል። ምክንያቱም ያ ትልቅ ትርጉም ያለው ነገር ነው። እንግዲህ ለዛሬ በዚህ ቪዲዮ ሴቶች አብዝተው የሚወዷቸው የበለጠም ወደ ወንዶች እንዲሳቡ የሚያደርጓቸውን የተመረጡ 7 ወሳኝ ቃላትን ነበር ያቀረብኩላችሁ። እዚህ ጋር አንድ እንድታስተውሉና እንድትረዱኝ የምፈልገው ነገር እነዚህን 7ቱን ቃላት ሸምድዳችሁ ዝም ብላችሁ በደመ ነፍስ መናገር ማለት አይደለም። ስትናገሯቸው የምርም ፊል አድርጋችሁ ከልባችሁ ሊሆን ይገባል። ከዛም በተጨማሪ ደግሞ ያላችሁትን ነገር በተግባር ማሳየት መቻል አለባችሁ። ቅድም እንዳልኩት አለሁልሽ የምትላት ከሆነ መኖር ይጠበቅባል። የተለየች ሴት እንደሆነች ከተሰማ ልዩ ነሽ ብለህ ከመናገር በዘለለ ልዩ እንደሆነች በተግባር ማሳየት መቻል አለብህ። አምሮብሻል ስትላትም ከልብ ሊሆን ይገባል። ይገባኛል እረዳሻለሁም ካልካት በደንብ መረዳትህን በደንብም ደግሞ እየሆነች ያለችውም ነገር እንደገባህ ማሳየት ይኖርብሃል። ያም ማይሆን ከሆነ ማለትም ደግሞ እነዚህን ነገሮች በቃል ብቻ ከመናገር በዘለለ በተግባር ማትገልጻቸው ከሆነ ሴቶች አብዝተው ወደሚጠሉት ነገር ትመጣለህ ማለት ነው። ስለዚህ እነዚህን ቃላት ባላችሁበት የፍቅር ግንኙነት ውስጥ ወይም ደግሞ እየተንደረደራችሁ ባላችሁበትም የህይወት መስመር ውስጥ ደጋግማችሁ መጠቀም ትችላላችሁ። ነገር ግን ቀደም ሲል እንዳልኳችሁ እነዚህን ቃላት ስትጠቀሙ የምርም ቃላቶቹን ፊል አድርጋችሁ ከልባችሁ መሆን መቻል አለበት። ከዚህም በተጨማሪም ደግሞ የተናገራችሁትንም ነገር በተግባር ማሳየት አለባችሁ ማለት ነው። እንግዲህ ለዛሬው ሴቶች ይወዷቸዋል ተብለው በሳይንስም በሳይኮሎጂም የተደገፉ 7 የተመረጡ ቃላትን ወደ እናንተ ያደረስንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ተመልሰን እንመጣለን። እስከዛው ቻናሉን ሰብስክራይብ ያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት ጋበዝን። የሰዓቱን ግን በዚያው አጠናቀናል። ይመቻችሁ።